አሁን ሌላ ነገር ይገድላል። ያኔ ምን እንደምታደርግ እናያለን። አቶ በኃይሉ እንግዲህ ጉድ ሆኗል ማለት ነው። ምክንያቱም ደግሞ ሳሚ ከታሰረበት ከታገተበት ወጥቷል። ስለዚህ እንግዲህ በኃይሉን እና በተለይ ደግሞ ቃልን አልፋታትም ቃልን አሳይሻለሁ እያለ ይገኛል ማለት ነው። እንግዲህ አቶ በኃይሉንና ቃልና በኃይሉ ላይ ሊወስድ ያሰበው እርምጃ ምንድነው? ሳሚ እንዲሁም ደግሞ ሳሚና ዳግም አንድ ላይ ሆነው ሰርተው ማለት ነው በኃይሉንና እንዲሁም ደግሞ ቃልን ጉድ ሊሰሯቸው አስበዋል። በጣም በሚገርም ሁኔታ የወይዘሮ ገነት ጓደኛ ደግሞ እያደረገችው ያለችው ነገር በጣም ያሳፍር ነው። ምክንያቱም ከሃይማኖት ማለት በቃ አምናት ነው አይደል? አምናት ወዳት ነው ጓደኛዬ በቃ እንደው ሚስጥሬን እኮ በወዴ ከሚይዘው ለጓደኛዬ ብነግራት ለእኔም ሸክሜ ይቀልልኛል ብላ ገነት የምትነግራትን ነገር ወስዳ የምታወራላትን ወሬ ወስዳ እሷ ግን በገንዘብ እየቸረቸረችው ትገኛለች ማለት ነው። እንግዲህ በመቀጠል ማለት በጣም ነው ያዘንኩት ማለት ነው። እንግዲህ ምን እያደረገች ነው ያለችው ከተባለ ቃል አሁን ደግሞ ጓደኛዋን መርዝ ሰጥታ ማለት ነው። አስቡት እንግዲህ መርዝ ሰጥታ የጓደኛዋን ህይወት ልታጠፋ በትግል ላይ ትገኛለች ማለት ነው። እንግዲህ ጓደኛዋ ማነች? ሁላችንም እንደምናውቀው ማለት ነው። እንግዲህ ጓደኛዋ እኔ በእውነቱ በጣም ነው የሚያሳዝነው። እንግዲህ ገና ለገና ሚስጥር ለምን አወቀችብኝ ብላ ማለት ነው። በጣም ያሳፍራል። እንግዲህ ጓደኛዬ ለምን ሚስጥር አወቀች? ስለዚህ እኔ ደግሞ ጓደኛዬን እበቀላታለሁ ብላ ሄለንን ማለት ነው። በእርግጥ ሄለንም ያደረገችው ነገር ልክ አይደለም። ማለትም አንዳንድ ጊዜ ጓደኛዋ ናትኝ አይደል እንዴ? ጓደኛ ማለት በነገራችን ላይ ትርጉሙን ያወቅ ነው አይመስለኝም። ምክንያቱም ቃልን እንደዛ ፍጥርቅ አርጎ አንቆ ሊጥላት እንግዲህ ህይወቷን ሊያጠፋት ነው ደርሶ የነበረው ማለት ነው ዳግም። ነገር ግን ምን አደረገች ቃል? በጣም ነው የሚያሳዝነው። ቃልን እንደዛ ፍጥርቅ አርጎ ይዟት እያየች ሄለን ጥላት ነው ሄደችው። የራሷ ጉዳይ። እኔ ዛሬማ አምርሯል። በቃ ህይወቷን ሊያጠፋት የደረሰ ይመስላል። ስለዚህ ለይላት የራሳቸው ጉዳይ ብላ ነው እንግዲህ ትታቸው የገባችው ወደ ክላስ። ስለዚህ አሁን ላይ ደግሞ ቃል ለመበቀል ምን አደረገች? ጁሱ ላይ መርዝ ጨምራ እኔ ብሌን ምን ቃል የለኝም በቃ ስለ ብሌን ያደረገችው ነገር በጣም ልዩ ነው፣ ደስ የሚል ማለት ነውና እንግዲህ ወይዘሮ ገነትም በየዋህነቷ ማለት ነው እሷ አንዳንድ ኢንፎርሜሽን በምትነግራት ጓደኛ ተብዬቱ ግን እየሄደች ለበኃይሉ በተለይ አሁን ላይ ደግሞ የነገረቻት ነገር በጣም ከባድ ነው። ምክንያቱም በኃይሉ አለቻት እንግዲህ በጣም በሚገርም ሁኔታ በኃይሉ የብዙ ሰዎችን ነፍስ የሚያጠፋ ሰው ነው። ስለዚህም ደግሞ ምን አድርጓን የልጄን አባት እንግዲህ ባለቤቷን ማለት ነው ባለቤቴን ነፍሱን ያጠፋውን ሰው አገኘሁት አለቻት። በቃ አስቡት እንግዲህ በኃይሉ የዳግምን አባት ነፍስ ያጠፋው እሱ ነው። ለዛም ነው ከዚህ በፊት ስለ አባቱ ብታውቅ ማለት ስለ አባቱ ማን እንደሆነ በተለይ ብታውቅ ሲለው ነበር ለበኃይሉ። ማን? ሳሚ። በኃይሉ ግን እንዴ አባቱ ማን ነው? እሺ ማን ነው እያለ ነበር። በእርግጥ በዛ ሰዓት እንዴ በኃይሉ ራሱ እንደሆነ እንዳይሆን የዳግም አባት እያለን እየሰጋን ነበረ። በጣም የሚገርመው ነገር ግን እንግዲህ በጣም በሚያሳዝን ሁኔታ ማለት ነው የዳግምን አባት የሳሚን አባትና እናት በጣም በቃ እኔ በጣም ነው የሚያሳዝነው። ማለት ልጆችን ከወላጅ መነጠል፣ ወላጆችን ከልጆች መነጠል ማለት ነው የበኃይሉ ስራና ይህ በእውነቱ የሚያሳፍር ነው። ይሄንን ስራ እየሰራ ግን እስቲል ያንኑ ስራ እየሰራ ጭራሹን ይባስ ብሎ ማለት ነው እንግዲህ ቃልንም አምጥቶ ልጅ ያልሆነችውን ልጅ ናት ብሎ በጣም ማለት በቃ እንደው ሁላችንም በመናቀው የሚያስጠላ ሁኔታ ነው ያለው ማለት ነው በኃይሉ። ጭራሽ አሁኑን አስቡት እንግዲህ ሳሚን ከዚህ በላይ ምንድነው የሚበድለው ነው? አባትና እናቱን እንግዲህ እናትን ያክል ነገር እናትና አባቱን አሳጥቶት በዛ ላይ ደግሞ ጭራሽ አፍኖ ቃል የተናገረችውን ነገር በመስማት ብቻ ቃል በጣም ነው የምትዋሸው።
ቃል ያለችውን ነገር ብቻ ሰምቶ ምን አደረገ? በኃይሉ እንግዲህ ማለት እንግዲህ ሳሚና በኃይሉ እጅና ጓንት ሆነው ሲሰሩ ኖረዋል። በእርግጥ ሳሚ ተገዶ ነው እንጂ እንደሱ ወንጀሉን ፈልጎት አስቦበት አቅዶበት ገንዘብ ብሎ ምናምን ነገር እንደ በኃይሉ ገንዘብ አሳስቶት ገንዘብ አማሎት አይደለም። ግን ምንድነው ያማለለው? በምን ምክንያት ይህንን ሊያደርግ ቻለ ስንል በቃ ገንዘብ። በጣም ነው የሚያሳዝነው። ገንዘብን ከሰዎች ህይወት በላይ አድርጎ ማየት ማለት ነው። ቃልም በነገራችን ላይ ይኸው ነው። ቃልም እዚህ ቤት የተቀመጠችው አሁን ሰላም ቃልን ሳሚ ፈጥርቋት ስታገኝ ልጄን ብላ በቃ ድንግጥ ብርግግ ያለችላት ቃል የመጣችው ሰላምን ገድላ የሰላምን ንብረት የሰላምን ገንዘብ ልትወርስ ነውና በእውነቱ በጣም ነው የሚያሳዝነው ማለት ነውና እንግዲህ ከዚህ ሁላ በጣም ጨዋና ደስ የምትለው ብሌን ግን አሁንም የሄለንን ህይወት አትረፋላታለች ማለት ነው። እንደ ቃል ጭካኔማ እንደ ቃል አያያዝማ እኮ ህይወቷን አጥፍታት ነበረ። ምክንያቱም ያንን ጁስ ብሌን ስኳር የለውም ብላ ባትመልሰው ኑሮ ልጠጣው ነበር። ኦሬዲ ትንሽ ሆዳም ነገር ናትኝ እንግዲህ ሄለን ማለት ነውና ያን ጁስ አንቺ ሆዳም አንቺ ውክብ አሁን አገኘው ብለሽ ይሄንን ጁስ ስትጠጪ በዛው ፍክርርት ያለሽ ተገላገልኩሽ ብላ በተለይ በጣም ያሳቀችኝ ማለት ነው። በእውነቴ ነው የምላችሁ በጣም ፋን ያደረገችኝ ምን ብትል ጥሩ ነው አንቺ ጥገኛ አለች። የራሷን እኮ ረስተው ነውና በእውነት በጣም ነው የሚገርመው ማለት ነው የቃል ነገርና እንግዲህ ቃል ይህንን ሁሉ ነገር እያደረገች ትገኛለች ማለት ነው። ነገር ግን አሁን መጥቶላታል ለሷም ሆነ ለአቶ በኃይሉም ሆነ ማለት ነው። ሳሚና ዳጊ አንድ ላይ ሆነው ሁለቱን ተባብረው ይሰራሉ ብዬ አስባለሁኝ። በተለይ ደግሞ አሁን ላይ ብሌንንና ዳግምን ራሱ ተሳክቶላት ማለት ነው ቃል ለማጣላት ችላለች። በጣም ነው የሚያሳዝነው ማለት በዚህን ያክል በዚህ ልክ ሰው ጋራ ማለት በቃ ሰውን በዚህ ልክ የማጣላት ነገር ሰውን ማጣላት ሰውን ማጋጨት የሚጠቅመው ነገር የለም። ግን ምንድነው ያለችው ቃል በተአምር እኔ በህይወት እያለሁ አንተ ሌላ ሴት አታገባም፣ በተለይ ደግሞ ብሌንን እኔ በህይወት እያለሁ እኔ ቆሜ አንተ ብሌንን አታገባም እያለች ትገኛለች ማለት ነው። እንግዲህ ወይዘሮ ገነትም ትልቅ ጥፋት የሰራችው እችን ጓደኛዋን ማመን አልነበረባት። እቺ ጓደኛዋ በነገራችን ላይ በጣም ባለጌ ሰው ናት። በጣም ምን አለች? ዋው አሁንማ በኃይሉ ጥሩ ገንዘብ መክፈል አለብህ ለኔ፣ ምክንያቱም የምነግርህ ነገር በጣም ትልቅ ነገር ስለሆነ አንቺ ጅል ንገሪኝ፣ እኔ እየሄድኩ እየተናገርኩኝ እኮ በአንቺ እኔ ገንዘብን አመርታለሁ እያለች ትገኛለች ማለት ነውና በጣም ነው የሚያሳፍረው ማለት ነው። በዚህ ልክ መቅለል፣ በዚህ ልክ የሰውን ነገር ማለት በቃ ሰውን ማሳነስ በጣም ነው የሚያሳፍረውና እንደው ቃልን በምን ትገልጿታላችሁ? እስኪ ውዶችዬ ሀሳብ አስተያየታችሁን አስቀምጡልኝ። ጓደኛ ላይ እንደዚህ ክፉ መሆን አይጠቅምም ማለት እንግዲህ ሄለን እኮ በእርግጥ ሄለንም ጥሩ አልሰራችም ማለት በዛች በምታቃት ሚስጥር አስፈራርታት እዚህ ቤት እንድትቀመጥ ሆናለች። ነገር ግን ሄለን ቢያንስ ልብላ ልጠጣ ነው ያለችው፣ እንደሷ ልውረር አላለችም። እሷ ግን ከዚህ በፊት ከአንዴም ሁለቴ ምን እያደረገች ነበረ? የወይዘሮ ሰላምን ህይወት ለማጥፋት ማለት ነው። እንግዲህ እናቴ ናት ብላ ገብታለች፣ እናት አይደለችም። ስለዚህ እሷን ህይወቷን ለማጥፋት ብዙ ነገር ነው ያደረገችው፣ ብዙ ነገር። ያ አልበቃት ብሎ አሁን ደግሞ ጭራሹኑ ጓደኛዋ ሄለን ላይ መጣች ማለት ነው። መቼም የብሌንን ተውት፣ ጭራሹን ሄዳ እኮ ዳግምንና ብሌንን ያጣላቻቸው ምን ብላ ነው ስሙኛን ምናምን ብላ በጣም ጸያፍ ነገር ማለት ነው። በነገራችን ላይ እሱ ወዶ ፈቅዶ እሷ እንዳለችው ምናምን አይደለም የሳማት፣ ራሷ ናት መጥታ ሳመችው። ከዛ በኋላ ምን ብትል ጥሩ ነው? እናንተ እኮ ያው እህትና ወንድም አይደላችሁ? እህትና ወንድም ደግሞ አይገባም። ስለዚህ ያው በችግር የለውም። ደግሞ ሲያኔ ፈልገህ ወደህ አይደል እንደ ሳምከኝ፣ ስለዚህ ለምን ከፊቷ አትነግራትም? ደግሞም ከፈለክ ልትመይ ትችላለህ እያለች ብልግና ጥግ ማለት ነው። እንግዲህ የብልግና ጥግ እያወራች ትገኛለች ቃል። ብሌን ደግሞ በጣም ነው የተበሳጨችው። ስለዚህ ምን አለችው? ከወደድከኝ ካከበርከኝ ከዚህ በኋላ ክብሬን ጠብቅ። በቃ ከዚህ በፊትም በእርግጥ እሷ ብለዋለች ወንድሜና እህትህ ነኝ ብለዋለች ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል? በዚህ ነገር ላይ ባይዘወይ ወይዘሮ ገነት በጣም ትልቅ ጥፋት ያጠፋችው ጓደኛዋን በማመኗ አምናት ጭራሽ ምን አለቻትኝ እንዴ ሳልነግርሽ የምስራች ብላ
ጭራሽ ስለምን ነው ነገረቻት? ስለ ልጁ ማለት በቃ ስለ ዳግም እንዲህ የጠፋው ልጅ እኮ ተገኘ፣ የጠፋው ልጅ ተገኝቶ ብላ ስለዛ ሁሉ ተናገረች ማለት ነው። ይህንን ማድረግ አልነበረባትም ፈጽሞ ማለት ነው። ፈጽሞ ያን ማድረግ አልነበረባትም። እሷ ግን ኦልሬዲ አድርጋዋለች ማለት ነው። እንግዲህ ቀጣይ አሁን ሄዳ ይቺ ጎረቤትየዋ ማለት ናት ሄዳ ስትናገር ለበኃይሉ በኃይሉ ገንዘብ እንደሚሰጣት ግልጽ ነው። ስለዚህ ገና ለገና በኃይሉ ገንዘብ እንዲሰጣት ብላ ወይዘሮ ገነትን አሳልፋ መስጠቷ የማይቀር ነገር ነው። ከዚህ በፊትም የምታደርገው የገቢ ምንጭዋ ስለሆነ ማለት ነው። ምላስ በጣም ያሳፍራን፣ ከዚህ ይሰውራን በእውነቱ። እናም እንግዲህ በዚህ ሁኔታ ላይ ይገኛሉ ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን እስቲ እናንተ ማሰብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ውዶች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ያው ለማዘዝ አይደለም ሁሌ እንደምላችሁ ለማስታወስ ያክል ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። እንግዲህ ቀጣዩ ደግሞ ያው እንዳልኳችሁ ሁሉም ነገር ማለት ነው መቀጠል እኮ የማይቀር ነገር ነው ማለት ስላችሁ ምንድነው በተለይ ብሌንና ዳጊ መገናኘታቸው የማይቀር ነገር ነው። እንደው ልፊ ቢላት ነው እንጂ ቃል እኔ እንደዛ አስባለሁ። እስቲ እናንተስ ምን ትላላችሁ? ወዳችኋለሁ። ባይ ባይ ተወዳጆች።